ባጭር ሀሳባችሁን ገልጻችሁ ውረዱ። እንደናንተ አይነት ሌላ ቦታ ድምፅ ያላገኙ ብዙ ወንድም እህቶች ስላሉ እነሱን ነገ በዛ ጋ ሄጄ ወረቀት አመጣለሁ ምትይ ሴትም ሆነ ወንድ ይሄ መንገድ እናንተ እንደ እንቁላል እየተንከባከቡ ሊያደርሳችሁ ይገባል። አንደኛ የምሰማው ምንድን ነው? አሁን ትናንትና የደረሰኝ ኢንፎርሜሽን በጣም የሚያሳዝን ነገር ነው የሰማሁት። ምንድን ነው? ውሃ ጠምቷቸው ውሃው እያነሰ ሲመጣ በጣም ጠምቷት የወደቀች ልጅ ካለች ዘሯ የሚጠየቅበታል። ያ ነገር ልክ አይደለም። እየሰማችሁ ስለሆነ ነው። እነ ተክላይም እነ ይመችም ተደብቃችሁ የምትሰሩት እናውቃለን፣ እንደምትሰሙ እናውቃለን። ያ ትክክል አይደለም። ልክ ነገሮች ጠበብ ሲሉባችሁ አይ ነው ይመች እዛ ነው ያለው፣ ግን እዛ መንገዱ ላይ ያሉት ውሃ እንኳን በጣም ሲያጥር እኔ ለምን እንደሚያጥርም አይገባኝም። በውሃ እጥረት የሞቱ ልጆች እንዳሉ ሰምቻለሁ። እና ውሃ በጣም ጠምቷቸው 3 ቀን እግር ጉዞ ሄደው ምናምን ከዛ በኋላ ጥለዋቸው ይሄዳሉ። እንትና ተዋት በቃ ብለው የሚሄዱ አሉ። እኔ በዛ መልኩ መናገር ስለማልፈልግ ነው፣ ወደ ብሔር እንዲገባ ስለማልፈልግ እና ፕሊስ ያን ነገር አስተካክሉ። የሰው ልጅ ሊሞት የሚችለው አንደኛ በባህር ሰምጦ ነው፣ ሁለተኛ ከጋራ ላይ ከምናምን ተንከባሎ ሲወድቅ ሴንሲቲቭ ፓርቱን ከመታው ሊሞት ይችላል። በረሃብ ሰው አይሞትም። በምግብ እኔ ራሴ 7-8 ቀን ያለ ምግብ ውሃ ብቻ እየጠጣው ስንት ጊዜ ኖር ያለው። በየአመቱ ደግሞ ማድረገው ነው። በአመት 2 ጊዜ አደርጋለሁ ይሄንን እና በረሃብ አይሞትም። አትዋሹ። በሽታ ያለበት ሰው ከመጀመሪያውን ከእናንተ ጋር ሄደ። ይሄ ጮኸች እንደዚህ ሞተች የሚባለው ውሸት ነው። ለምንድን ነው የሚያደርጉትን ነገር ልንገራችሁ። ለየመኒ ይሸጣሉ ቆንጆ ሴቶች። ይህም በደንብ ወቁ። ደላሎቹ በጀርባ የሚስማሙት ነገር አለ። እዛ ጋር እነዚህ የሚያገኟችሁ በተለይ ስትሄዱ 2 ሆነው የሚቀመጡ ሽፍቶች አሉ እና በሽፍታ ስም ያው አካባቢውን የተክላይን ግዛት የሚጠብቁ ናቸው እና ቆንጆ ሴቶች ከመጡ ምን ይደረጋል? ለየመኒ በኮንትራት ይሸጣል። ምንድነው የሚያደርጓቸው? ሺሻ ቤት አለ። እዛ ሺሻ ቤት ውስጥ ያስቀምጧቸዋል፣ ይሸጧቸዋል። የመኑ ጓሮ ያስቀምጣቸዋል። ገንዘብ እየተቀበለ ማንም እየተጫወተባቸው ይሄዳል። እህቶቻችን ከዛ ያችን ግን ምንድነው የሚሏት? ሞተች ብለው ነው ለቤተሰብ የሚነግሩት። ሞተች ሲሏችሁ ሞተች ያለውን ሰውዬ ለፍርድ ማቅረብ አለባቸው። አትሞትም፣ ልትሞት አትችልም። በቃ ወይ ሸጠዋት ነው ወይ ለራሳቸው ሊጠቀሙባት። የሚሞተው ነግሬያቸዋለሁ። እኔ በማርሻል አርት ላይ ረጅም ዓመት ቆይቻለሁ። ሰው እንዴት ሊሞት እንደሚችል አውቃለሁ። ዝም ብሎ ሰው ምግብ ስላልበላ አይሞትም። በእግር መንገድ ስለደከመ አይሞትም። በእግር መንገድ ትላንትም ተናግሬያለሁ። በእግር ስትሄድ ሁል ጊዜ ኤክሰርሳይዝ ነው የሚያደርገው። እኛ ቦዲያችን እንደ መኪና አይደለም። መኪና ነዳጅ ሲጨርስ ይቆምና ከዛ በኋላ አሁን ለምሳሌ በአስር ጋለን 60 ኪሎ ሜትር 60 ማይል የሚሄድ ከሆነ ነገም በ10 ኪሎ ሜትር 60 ማይል ነው የሚሄደው። ከነጎዳያም 60 ማይል ነው የሚሄደው። አይቀየርም መኪናው የሆነ ኢንጂኑ ምናምን ካልተሰራ በስተቀር። ያም ደግሞ ብዙ ልዩነት አያመጣም። የሰው ልጅ ተፈጥሮ እንደዛ አይደለም። የሰው ልጅ ተፈጥሮ ዛሬ 1 ኪሎ ሜትር ሄጄ ከደከመኝ ነገ 1.5 ሄጄ ነው የሚደክመኝ። ከነጎዳያ 2 ሄጄ ነው የሚደክመኝ። ከዛ 2.5 እንደዛ ነው እየጨመረ። ለምን? ሰርቫይቫል ሞድ ስላለን ለሚቀጥለው መስል ይሰራል። አያችሁ፣ ሰውነታችን ለሚቀጥለው መስል ይሰራና ሞር መሄድ ይችላል። እናንተ ባስጨነቃችሁት ቁጥር እሱ ሞር እየሰራ እናንተን እያጠነከረ ነው የሚሄደው እና በድካም ሰው አይሞትም። ይህንን በደንብ እንድታውቁ ፈልጋለሁ። ይሄ ሳይንስ ነው፣ በደንብ የሚታወቅ። ሰው ልጅ ደክሞት ሞተ ውሸት ነው፣ ተሸጣለች ማለት ነው። ሰው ልጅ ረሃብ ይጓት ሞተች ውሸት ነው፣ ተሸጣ ነው ማለት ነው። በውሃ ጥም ሊሆን ይችላል። ውሃ ጥም ግን በብዛት ውሃ እንደልብ አለ። ከሌለም ደግሞ እዛ መንገድ ላይ መንገድ መጀመር የለበትም ውሃ ፕሮቫይድ ሳያደርጉ። ይሄ ደግሞ የደላላው ግዴታ ነው። ደላላው ውሃ የማያቀርብ ከሆነ ገዳይ እሱ ነው። እንዲህ ማለት ነው፣ መርዝ እየሰጠ ነው ማለት ነው። አንድን ሰው ያለ ውሃ ያን መንገድ እንደማሄድ እያወቅ ኃላፊነት ወስዶ እዛ መንገድ ላይ ሲያስቀምጥህ ኃላፊነቱ ከዛ ቀን ጀምሮ እጁ ከገባች በኋላ ወይም እጁ ከገባ በኋላ
ከዛ ቦታው ላይ እስኪያደርሰው ድረስ የመንገድ ላይ የሚያስፈልገውን ነገር ወይ ይዛችሁ ኑ ማለት አለበት። በደንብ አጥንቶ ይሄን ያህል ነገር ያስፈልጋል፣ ይሄን ይዛችሁ ኑ ማለት አለበት። አንድ ለዛ ደግሞ ትራንስፖርቴሽን ማዘጋጀት አለበት። ሁለት ሶስተኛ አለበለዛ ራሱ ማዘጋጀት አለበት። በየቦታው የሚያርፉበትን ቦታ ማዘጋጀት አለበት። ይሄን ያህል ቀን ተጉዘው እዚህ ጋር አርፈው እዚህ ጋር በአቬሬጅ ማለት ነው። አሁን ለምሳሌ 10 ሰው ይዤ ሄድኩኝ። 10 ሰው ይዤ ሲሄድ ከ10ሩ 3ቱ 1 ኪሎ ሜትር ላይ የሚደክሙ ከሆነ በሚቀጥለው እንደዛ ምን አድርጋለሁ? ኦኬ 10ሩንም 1 ኪሎ ሜትር ነው በቀን ይዤ መሄድ ያለብኝ ማለት ነው። ካረፉ በኋላ 1 ኪሎ ሜትር ለምን 3ቱ 1 ኪሎ ሜትር ሄደው ስለሚደክሙ አብረው መሄድ ስላለባቸው ማረፊያ ቦታ በየኪሎ ሜትሩ አደርጋለሁ ማለት ነው። ይሄ የደላላው የተከፈለው ሰውዬ ኃላፊነት ነው። ይሄን ፕሮቫይድ ሳያደርግ እነዚህ ልጆች አንዲት ከፀጉራቸው ላይ ዘለላ ቢነሳ መርዝ ሰጥቶ እንደገደለ ጥፋተኛ ነው። ኃላፊነት ለምን ከፍለዋል? እነዚህ ሰዎች ፕሮቫይድ አደርጋለሁ ብለሃል። ሬስቶራንት ገብተህ ምግብ ታዛለህ። ያዘዝከው ምግብ መርዝ ተደርጎ ቢመጣ ኃላፊነቱ የማን ነው? መጋቢው ነው እንጂ ያሰው አይጠ ነገሩን የእሷን ስቃይ መከራ መደፈር፣ እውነቴን ነው የምነግራቸው፣ መደፈር የደበቁት እነ የገጠር ልጅ ተጠያቂ ናቸው፣ ተባባሪ ናቸው። በመጀመሪያ ቪዲዮን ሲከፍት የመጀመሪያ ቪዲዮን ሲለቅ መናገር ያለበት አንድና አንድ እህታችን ተደፍራ እያየ ጨምሮ በቁሟ መቅበር ማለት ይሄ አደገኛ ነገር ነው። ሊያስጠይቅ የሚችል ነገር ነው። ግን አሁን ያሳዝናል። እንዲህ ይላል ሲሉ ያች እኮ እንዴት አለች ልጇን ጥላ ደም ግባት ያላት ልጅ በመሪዎች እየተቀባበሉ 4 2 3 አይደሉም 5 6 ናቸው። በተገቢ ሁኔታ መረጃው ደርሷቸው ትመጣለች። ቆንጅዬ ልጅ ትመጣለች። ጠብቁ እየተባለ ሬዲ ሁኑ እየተባለ ነው ጠብቀው እንደዚህ ያደርጓት ማለት ነው። ስለዚህ አሁን ያለችበት ሁኔታ በስቃይ ነው ያለችው። ቅድም ስታነሳው ነበር ሽያጭ አለ ለየመኖች ብቻ አይደለም፣ የሰው የአካል ክፍል ይሸጣል እዛ ቦታ ላይ። በግልጽ መነጋገር ስላለብን ማለት ነው። ምክንያቱም ዜጎቻችን ናቸው። እንዳለመታደል ሆኖ ችግር ነው የሚያስወጣን። በውጭ መተባበር ሲገባን እንዳልከው ሰው የሚሞተው አንድ በተለይ ይሄ በባህር ዶኒክ ሲገለበጥ፣ 2 እዛ ደንበር ላይ በጥይት ነው የሚመቷቸው። እዛ ሲያልፉ ግቡ አትግቡ አንዳንድ ነገር አላስፈላጊ ነገር ይዘው ስለሚጓዙ እነሱም እንገባለን ሲሉ እዛ ደንበር ጠባቂዎቹ ይመቷቸዋል። በዛ ሁኔታ ነው የሚመቱት። ሁለተኛ የምናገረው ነገር ጉዞ ስትጓዙ ትንሽ እንኳን ውሃ ብትይዙ ውሃ በጣም በደንብ አታብዙ። በቃ ጠብታ ውሃ በቂ ነው። ወታደር አንድ ኳዳ ውሃ ለሳምንት ነው የሚጠቀመው። ውሃ ማብዛት የለባችሁም። ጉዞ ላይ ስትጓዙ በረሃ ላይ በትንሹ ጉሮሯችሁን እያረጠባችሁ ነው መጓዝ ያለባችሁ። ሞት የለም እዛ አካባቢ። አንደኛ ወደ ሳውዲ ሲገቡ ልክ ማረፊያ ክፍል አካባቢ ልክ ሸብካላ እንትን አላቸው። እነዚህ ሂዶ ማንኛውም ሰው ከሳውዲ መጥቶ ከኢትዮጵያም ሂዶ የሚያርፍበት ቦታ ያነ ኮመን የእንግዳ ማረፊያቸው ነው። ሌላ ዋሻ የሆነ ገደላማ ቦታ ይህን ስራ የሚሰሩበት አደገኛ ሌላም ምርት የሚሰሩበት ቦታ አላቸው። እንደ አልኮል ነገሮችን እንደዚህ የማገዝ ስራ ደህና ሰዎች ሲመጡ ደህና አነስቶች ሲመጡ የሚያግቱበት በ7 ኪሎ ሜትር እንግዲያ ከማርፍበት በ7 ኪሎ ሜትር አካባቢ አላቸው ራቅ ያለ ቦታ። ይሄ ግን እዛው ሳውዲ ውስጥ ነው አይደል? እዛው ሳውዲ ውስጥ ማለት ነው። የሚፈልገው ጠንካራ ጥያቄ ስለምትጠይቁ ብቻ ነበር። እናንተ ናችሁ ጠንካራ ጥያቄ የምትጠይቁት የነበረው ማለት ነው። ከዛ በፊት ግን እሱ ቤት ገብቼ እግዚአብሔር ሐቅህን ያውጣልህ ብየው ነበር። ማለት ነገሩ እንትን ሳይል ከአንድ ቀን እናንተ ጉዳዩን ከያዛችሁት ከአንድ ቀን በኋላ ማለት ነው። ከዛ በኋላ ግን የሚመጡት መረጃዎችን ሳይ ትናንትና ገባሁና ሀናን ታመጣታለህ አንለቅህም ነው ያልኩት ማለት ነው። ከዛ በኋላ የሰማነውን መረጃ የውሸት አስክሬን ካመጡ በኋላ ማለት ነው ውሸት እንደሆነ የገባኝ ማለት ነው። እናንተ እንዳትጠይቁ የሚደረግ የነበረው ነገር ግን ጠንካራ ጥያቄ የምትጠይቁት እናንተ ብቻ ነበራችሁ። በተለይ ሀቢባ ቤት ሀቢባ ጉዳዩን ሳታቅ መሀል ላይ ገብታ
ነገሮች እየተበላሹ ነበር። ለአቡም በውስጥ እየጻፍኩለት ነበረ፣ መልእክትም እያስቀመጥኩለት ነበረ። አልቻልንም። መኮንን ክብር ይገባሃል። በጣም ነው የምናመሰግነው፣ በጣም ነው የምናከብርህ። ሀና በህይወት አለች፣ እኔ የሚሰማኝ ነገር ማለት ነው። ሲቀጥል በባለፈው እዮዳብ ቤት ገብተህ የአዲስ አበባ ምንድን ነው የሚለው ልጅ የትግራዩ ተወላጅ ልጅ ከዚህ በፊት ባንዲራችን ላይ ተፍተሃል፣ ባንዲራችን ረግጠሃል ላለህ ነገር ባንዲራችን ረግጠሃል ምናምን ያለህ ልጅ አማራ ክልል ሲገቡ አዎ አድርጌያለሁ፣ አማራን ከደፈሩት አሁንም ሂጅ ሀገር ቤት እዋጋለሁ ያልከው በድፍረት እውነት ነው። በጣም ደስ ብሎኛል። ምክንያቱም ክልላችን ላይ ስለመጡብን እንጂ እኛ ሂደንባቸው አይደለም። እዛ ላይ እንዳውም አሁን በጣም ድፍረት ተመችቶኛል። እውነት ነው። አንድ ጊዜ እዚህ ጋር እንዳውም አስታወስከኝ። ምክንያቱም እዮዳብ ጋር ሲያወሩ ነበርና ኮሜንት ላይ አሁንም አደርጋለሁ ስለው ማለት አባባሌን ትውስት ለማድረግ ሞክረዋል። ያው እንታውቃላችሁ፣ እኔ በዛ መልኩ አይደለም አማራ ላይ ነው ያደረግከው እያሉ እያወሩ ነው። እና እንደዛ ሳይሆን ይኸውላችሁ የተደረገውን ክሊር ላድርግላችሁ። በመጀመሪያ የትግራይ ልጆች በደንብ አዳምጡ። ምክንያቱም አዶን ኬር ሰው ናችሁ። እኔ እንደ ሰው አዝንላችኋለሁ። የትግራይ ልጆች እንደ ሰው አዝንላችኋለሁ። ግን ቲፒኤልኤፍ ሆናችሁ ከመጣችሁ ጠላቶቼ ናቸው። እኔ በግልጽ ነው የምናገረው። ከቲፒኤልኤፍ ጋር የቆመ ማንኛውም የትግራይ ልጅ ለእኔ ጠላቴ ነው። አዶን ጊቭ ዳም። ምክንያቱም 27 ዓመት የአማራ ህዝብ እንደ አማራ ሰርቶ እንዳይኖር እንደ አማራ እንደ ሌላው እንኳን እንዳንዋለድ መርፌ እየወጉ ሲያኮላሹ እንደ አማራ አጠቃላይ ብሔር ብሔረሰብ የሚሉት ነገር አማራን እንዲጠራ የሰራ 27 ዓመት ከሰራ ጋር ቆመ የትግራይን መብት አስከብራለሁ ብትለኝ ኖ አይደለም። የትግራይን መብት ሳይሆን የምታስከብረው የኔን ገዳዮች ወደፊት ለማምጣት ነው እየታገልክ ያለው። የኔን አጥፊዎች ወደፊት ለማምጣት ነው እየታገልክ ያለው። አዶን ጊቭ ዳም። ከዛ ጎን የቆምክ ማንኛውም የትግራይ ልጅ ይህን ነው የምነግርህ። ከቲፒኤልኤፍ ቲዲኤፍ ምናምን ከምትለው ጋር የምትለጠፍ ከሆነ ጸረ አማራ ነህ። በቃ አለቅ። ለምን? ይሄ ኃይል ጸረ አማራ ስለሆነ ማለት ነው። አመራሮቹን ነው የማወራው። ስለዚህ ራሳችሁን ነጥሉ። ከዛ ሰውን እዛ ጋር የድፍረት የተደረገው ነገር ምንድን ነው? ጋሸና ላይ መጥተው እዛ ሲደርሱ ለነሱ ድል ነበር። አስፋልት ላይ ሰው እንዴት ባንዲራ ይስላል? አዳምጡኝ። በዓለም ያልተደረገ እኔ ሰው ሲያደርግ አይቻልም። አስፋልት ላይ ባንዲራ ስሎ የሚረግጥ ማቀው